ወያኔነት ጥልቅ ሚስጥር ነው። ኤርትራ ዘመቻ ከፍቶብኛል ብላለች። ኢትዮጵያን ያገለለው ሌላ ትብብር የቃላት ጦርነቱ ተጠናክሮ ቀጥሏል። በኤርትራ በኩል ሁሉንም ነገር እንዲወጡ አንድ ሰው ኃላፊነት የተሰጣቸው ይመስላል። ይህ ሰው በዚሁ ዙሪያ ያሉት ነገር አለ። እኛም በጥንቅራችን ካካተትናቸው መረጃዎች መካከል አንዱ አድርገነዋል። ወያኔነት ጥልቅ ሚስጥር ነው፣ ሊጠናም ይገባል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። የትና በምን ጉዳይ የሚለውን አያይዘን መረጃውን የምናደርሳችሁ ይሆናል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሚመራው ስምረት ፓርቲ ወልቃይትን በተመለከተ ጥብቅ መልእክት ያስተላለፈበትን መግለጫ ይፋ አድርጓል። እነ ጌታቸው በእነ ኮሎኔል ደመቀ ዘውዴ የሚመራው የወልቃይት አስተዳደር ላይ ከባድ ተቃውሞ አሰምተዋል። የዩክሬንን ጦርነት ማስቆም የሚሹት ትራምፕ ለጋዛ እንዳደረጉት ሁሉ የሰላም ስምምነት ሀሳብ በሚስጥር ሲያረቁ ቆይተዋል። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ 8 የምስራቅ አፍሪካ ሀገራት በአንድ ጉዳይ ትብብር እንዲመሰርቱ ጥሪ ያቀረቡ። ሙሴቬኒ የቀጠናውን ሀገራት ለመከላከል ወታደራዊ የምስራቅ አፍሪካ ፌዴሬሽን እንዲመሰረት ለሀገራቱ ጥሪ አቅርበዋል። ሙሴቬኒ በዚህ ጥሪያቸው ኢትዮጵያን አግልለዋል። የቀጠናው ወታደራዊ ህብረት የተጠየቀበትን ጥሪ የምንመለከት ይሆናል። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ በሚካሄደው የጂ20 ሀገራት ስብሰባ ላይ ለመገኘት ወደ ጆሃንስበርግ ማቅናታቸው ተሰምቷል። ከዚሁ ጉባኤ አስቀድሞም በሌላ ስብሰባ ጠቅላይ ሚኒስትሩ መካፈላቸው ተሰምቷል። በሳምንቱ የዩክሬንን ጦርነት ለማስቆም ያለመ ባለ 28 ነጥብ የሰላም ስምምነት ከዋሽንግተን ሾልኮ ነበር። ሰነዱ ለሞስኮና ኪየቭ የደረሰ ሲሆን ፑቲን ሀሳቡን ሲቀበሉ ትራምፕ ለዜሌንስኪ የጊዜ ገደብ አስቀምጠዋል። ዘመቻ ከፍተውብኛል ኤርትራ ዘመቻ ከፍተውብኛል ብላለች። ጉዳዩ የቀጠለው የቃላት ጦርነት አካል ሆኖ ይታያል። በኢትዮጵያ በኩልም ሆነ በኤርትራ አቅጣጫ የማህበራዊ ሚዲያው የሀሳብ ፍጭት ወይም የቃላት ጦርነቱ እንደቀጠለ ነው። ታሪክ እየተመዘዘ ፖለቲካው እየተተነተነና ዓለም አቀፍ ሕጎችም ጭምር በየፈርጁ ተመንጥረው እየወጡ የቃላት ጦርነቱ እየቀጠለ ይገኛል። የዚሁ ቃላት ጦርነት ማጠንጠኛው ነው ደግሞ አሰብና የባህር በር ጉዳይ ነው። በተለይ ደግሞ ኤክስ ማህበራዊ ትስስር ሚዲያ ገጾች የዚሁ የሁለቱ ሀገራት የቃላት ጦርነትና የሀሳብ ፍጭት ማስተናገጃ መድረኮች ሆነው እየታዩ ነው። በሁለቱም አቅጣጫ ያሉት አምባሳደሮች፣ ዲፕሎማቶች፣ ታዋቂ ሰዎች፣ አክቲቪስቶችና ሚኒስትሮች ሳይቀሩ የዚሁ የሀሳብ ፍጭት አካል ሆነው በመድረኩ ላይ ይታያሉ። በኤርትራ በኩል አንድ ሰው ይህንኑ የመረጃውን ጦርነት እንዲመሩ ኃላፊነት የተሰጣቸው ይመስላል። ይህ ሰው የማስታወቂያ ሚኒስትሩ የማነ ገብረ መስቀል ናቸው። በዚህ መሃልም ይህ ሰው ኢትዮጵያ በኤምባሲዎቿና በአምባሳደሮቿ ሳይቀር የቃላት ጦርነት ዘመቻ ከፍታብናለች ብለዋል። ተመሳሳይ ይዘት ያላቸውንም እነዚሁ የኤክስ ገጽ መልእክቶችንም ከራሳቸው የኤክስ ገጽ መልእክት ጋር አያይዘው ያቀረቡበት ሁኔታም ታይቷል። በሌላ አቅጣጫ ደግሞ በኢትዮጵያና በአፍሪካው ቀንድ ልዩ ልዩ የፖለቲካ ትንታኔዎች ላይ በርከት ያሉ ጽሑፎችን አከታትሎ እያስነበበ ያለው ሆርን ሪቪው ድረገጽም በተመሳሳይ መልኩ የኤርትራ የዲጂታል ሚዲያ አባላትም በዚሁ የቃላት ጦርነቱ ገብተው እየተፋለሙ መሆኑን አስታውቋል። ሆርን ሪቪው የኤርትራ ገዢ ፓርቲ ህዝባዊ ግንባር ለፍትህና ለዴሞክራሲ ኢትዮጵያን በተመለከተ የሚያካሄደው የሚዲያ ዘመቻ ዋና ማጠንጠኛ ነጥቡ የተጠቂነት ስሜትን ማራገብ ማዕከል ያደረገ ሆኖ ይታያልም ሲል ኮንኗል። ይህም ከኤርትራ የትጥቅ ትግል ዘመን ጀምሮ እስከ ዛሬም ድረስ የዘለቀ የፕሮፓጋንዳ የትግል ስልት ነው ያለው ሆርን ሪቪው ኢትዮጵያ ልትወረን ነው፣ ኢትዮጵያ ሉዓላዊነታችንን ልትደፍር ነው በሚሉ የተጠቂነት ስሜት ዙሪያ ላይ ተቸንክሮ የሚያጠነጥን የፕሮፓጋንዳ ዘመቻ ነው ሲል ሆርን ሪቪው ሂሳዊ ትችቱን አስፍሮ ታይቷል። አሁን በኤርትራ ካለው የኢንተርኔት መዘጋት ጋር በተያያዘም በአሁኑ ሰዓት የኤርትራ መንግስት የዲጂታል ሚዲያው ፕሮፓጋንዳ በዲያስፖራ የኤርትራ መንግስት ደጋፊዎች ላይ ተንጠለጠለ መሆኑንም ይኸው የሆርን ሪቪው ሀተታ አክሎ አመልክቷል። በዚህ ዘመኑ በፈቀደው የዲጂታል ሚዲያ ዘርፍ ውስጥ በርካታ ኤርትራውያን ዲያስፖራዎች የፕሬዝዳንት ኢሳያስን መንግስት መቃወምን የሚፈሩ መሆኑንም ሆርን ሪቪው አክሎ አመልክቷል። እናም በዚሁ ሀተታ መሰረትም የኤርትራ የማህበራዊ ሚዲያ ዘመቻው ማጠንጠኛ ኢትዮጵያ ልትወረን ነው በሚለው የቀደመ ኢትዮጵያን በወራሪነት የመበየንና ስሎ የማሳየት ጭብጥ ላይ ያጠነጠነ ነው ሲልም አስታውቋል። እነ ጌታቸው በወልቃይት ለነ ኮሎኔል ደመቀ ማሳሰቢያ ሰጡ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሚመራው ስምረት ፓርቲ ወልቃይትን በተመለከተ ጥብቅ መልእክት ያስተላለፈበትን መግለጫ ይፋ አድርጓል። እነ ጌታቸው በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት አስተዳደር ላይ ከባድ ተቃውሞ አሰምቷል። የትግራይ ዴሞክራሲያዊ ፓርቲ ስምረት ደኢህዴን የፕሪቶሪያ ስምምነት ያልተቋረጠ አፈጻጸም ላይና በሁሉም አጋጣሚዎች ጠንካራ አቋሙን ሲገልጽ ቆይቷል ሲል ያመለከተው መግለጫ የፕሪቶሪያ ስምምነት ሁሉንም ግጭቶች በሕገ መንግስቱ መሰረት ለመፍታት እድል የፈጠረ ታሪካዊ አጋጣሚ ነው ሲል ገልጿል። ነገር ግን በዚህ ያልተደሰቱ የውስጥና የውጭ አካላት ስምምነቱ የሚጠበቀውን ውጤት በጊዜው ማግኘት እንዳይችል ሲያደናቅፉት ቆይቷል ሲል ስምረት አክሏል። በዚህ የሰላም ስምምነቱ ውል መሰረት የወልቃይት ተፈናቃዮች በሰላም ወደ ቀያቸው እንዲመለሱ ከስምምነት ላይ ቢደረስም አካባቢውን የወረሩትና የያዙት ኃይሎች ከዚህ በተቃራኒው በመንቀሳቀስ ላይ ይገኛሉ ሲል ከሷል። ከወልቃይት በፕሪቶሪያ ስምምነት በአስቸኳይ ለቀው እንዲወጡ ስምምነት የተደረሰባቸው ኃይሎች
የሰላሙን ሂደት የሚያደናቅፉ መግለጫዎችን በማውጣትና በመገናኛ ብዙሃን የፌዴራል ባለስልጣናትን በመንቀፍ እንቅስቃሴውን ለማደናቀፍ ከፍተኛ ጥረት በማድረግ ላይ ይገኛሉ ሲል በነጌታቸው ረዳ የሚመራው ስምረት ፓርቲ ክሱን አሰምቷል። ዘላቂ ሰላም እንዲሰፍን በፌዴራል መንግስት በኩል የተደረገው ጥረት ማነስ አሳዝኖናል ያለው ፓርቲው አሁንም የተፈናቀሉ ወገኖቻችንን ለመመለስና በአስተማማኝ ሁኔታ ለማቋቋም የተጀመሩትን ተስፋ ሰጪ ጥረቶች ለማስቀጠል የፌዴራል መንግስት በራሱ በእቅድ ደረጃ ይዞ በመንቀሳቀስ ላይ ነው ያለው መግለጫው፣ ሆኖም ዘላቂ ሰላምን ወደ ኋላ የሚመልሱ እንቅስቃሴዎች ሊታረሙ ይገባል ሲል አሳስቧል። የተጀመረውን ሰላማዊ ትግል የሚያናጉና የትግራይ ህገ መንግስታዊ ወሰንን የሚጻረሩ ኃላፊነት የጎደላቸው ተግባራት ሲፈጸሙ ቆይተዋል ሲል ያመለከተው ፓርቲው ይህ በፌዴራል መንግስት የሚመራውን የአማራና ትግራይ ህዝቦች ሰላማዊ ግንኙነት በድጋሚ የሚያደበዝዝ በመሆኑ ተቀባይነት የለውም ሲል በመግለጫው አጽንኦት ሰጥቷል። የትግራይ ዴሞክራሲያዊ ስምረት ፓርቲ የሚመለከታቸው አካላት ተገቢውን ትኩረት እንዲሰጡና አካሄዱ እንዲታረም በይፋ ጥያቄ ማቅረቡን ገልጿል። ስምረት ፓርቲ በመግለጫው መጨረሻ ማንኛውም ልዩነት በሰላማዊና ህጋዊ መንገድ ብቻ መፈታት እንዳለበት በጽኑ ያምናል ሲል ገልጾ በትግራይ ህገ መንግስታዊ ድንበሮች ላይ ያለን አቋም በፕሪቶሪያ ስምምነትና በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት ይፈታል የሚል መሆኑ ሊታወቅልን ይገባል ሲል አጽንኦት ሰጥቷል። ጀነራል ታደሰ ከህወሓት በፊት በአፄ ኃይለሥላሴ ዘመነ መንግስት ነፍጥ በማንሳት የጊዜውን ንጉሳዊ አገዛዝ ተፋልሟል የተባለው የቀዳማዊ ወያኔ 84ኛ ዓመት ምስረታ በትላንትናው ዕለት በትግራይ ተከብሯል። በዕለቱም በአንድ ፓናል ውይይት ላይ ተገኝተው የመክፈቻ ንግግርን ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የወያኔነት ጥልቅ ሚስጥር በታሪክ ሊሰነድ ይገባዋል ሲሉ ተናግረዋል። ይኸው መታሰቢያ በየዓመቱ ዳር 12 ቀን በትግራይ እንዲታሰብ የተደረገ ሲሆን በዘንድሮ ዓመት ይኸው የመታሰቢያ በዓል የተከበረውም ለትግራይ ብሔራዊ አንድነት ታሪካችንን እናጥራ ይሰንድ ይታወቅም በሚል መሪ ሐሳብ ነው። በዚሁ በመቀሌ አንድ የበዓሉ መታሰቢያ ላይ የተገኙት ሌተናል ጀነራል ታደሰ ወረደ ባደረጉት ንግግርም በጊዜ የነበሩ ሰዎች የተቃወሙት የአፄ ኃይለሥላሴን አገዛዝ እንጂ ኢትዮጵያን ለማፍረስ የተነሱ ሰዎች አልነበሩም። በመሆኑም ከዚያን ጊዜ ጀምሮ የነበረው የተጋሩ የትግል እንቅስቃሴ ኢትዮጵያን ለማቅናት እንጂ ኢትዮጵያን የካድ አልነበረም። አሁንም ድረስ መስዋዕትነት እየከፈልንበት ያለ ጉዳይ መሆኑ መታወቅ አለበት። ይህም በመሆኑ ወያኔነት ጥልቅ ምርምር ሊደረግበት የሚገባ ታሪክ ነው። ታሪካችንን ህዳርና ጳጉሜ በመጣ ቁጥር የሚዘከር ብቻ ሳይሆን በአግባቡ ተሰንዶ እንዲቀመጥም መስራት ያስፈልጋል። በዚህ ታሪክ ውስጥ በርካታ ያልተነገሩ ሌሎች ታሪኮችም ጭምር እንዳሉ መታወቅ አለበት ሲሉም ተናግረዋል። ኢትዮጵያን ያገለለው ሌላ ትብብር የምስራቅ አፍሪካ ሀገራት ጥምር ጦር ሊመሰረት ነው። የኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ 8 የምስራቅ አፍሪካ ሀገራት በአንድ ጉዳይ ትብብር እንዲመሰርቱ ጥሪ ያቀረቡ። ሙሴቬኒ የቀጠናውን ሀገራት ለመከላከል ወታደራዊ የምስራቅ አፍሪካ ፌዴሬሽን እንዲመሰረት ለሀገራቱ ጥሪ አቅርበዋል። ሙሴቬኒ እንደ ኔቶ የመሰለ የጦር ትብብር ያቀዱ ሲሆን ማን በዚህ የጦር ብረት ውስጥ መካተት እንዳለበትም በግልጽ ዘርዝረዋል። ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ፣ ዴሞክራቲክ ኮንጎ እና የአፍሪካ ቀንድ ሀገራቱ ደቡብ ሱዳንና ሶማሊያ ታሳቢ ተደርገዋል። ኢትዮጵያና ኤርትራ በዚህ ሀሳብ ውስጥ ሳይካተቱ ቀርተዋል። እርምጃ የክልሉን የመከላከያ አቅም በማጠናከር ደህንነቱንና ለጸጥታ ስጋቶች ምላሽ የመስጠት አቅሙን ያረጋግጣል ሲሉ ሙሴቬኒ ተናግረዋል። ፕሬዚዳንቱ ይህንን ሀሳብ ለማቅረብ ምክንያት የሆናቸውን ጉዳይ ሲያነሱ የውጭ ሀገራት በታሪክ የአፍሪካ ሀገራትን በቀላሉ እንዴት እንደወረሩ በመጥቀስ በብዙ አፍሪካ ሀገራት ደካማ ወታደራዊ አቅም ዙሪያ ያለውን ስጋት የጦር ብረቱ ይፈተዋል ሲሉ አቋማቸውን ገልጸዋል። ፕሬዚዳንቱ አነጋጋሪ የሆነው ይህንን ሀሳብ ይፋ ያደረጉት በሳምንቱ ሐሙስ ዕለት በአንድ የጋዜጣዊ መግለጫ ላይ ነው። የምስራቅ አፍሪካ የጋራ ጦር ሁሉንም የቀጠናውን ሀገራት ያካትታል ቢሉም በስም ኢትዮጵያን ሳይጠቅሱ ቀርተዋል። ሙሴቬኒ አፍሪካን አሁን ማን ሊያድናት ይችላል? ማን ይችላል? ሲሉ የጠየቁ ሲሆን ከዚህ ቀደም ሊቢያ በውጭ ኃይሎች ስትጠቃ እዚሁ ቁጭ ብለን ስንመለከት ነበር። ስለዚህ መጻኢ ዕድላችንን ለማረጋገጥ የምዕራብ አፍሪካን የፖለቲካዊ ጥምረት ሂደት ተመልክተን ትምህርት ልንወስድ ይገባል ብለዋል። የምስራቅ አፍሪካ ፌዴሬሽን እንዲመሰረት በእጅጉ እፈልጋለሁ ነው ያሉት። የፕሬዝዳንቱ ሀሳብ እንደ ሳህል ሀገራት ምስራቅ ቀጠናው መሪዎች በምስራቅ አፍሪካ ማህበረሰብ ውስጥ ጥልቅ ውህደትን ለመፍጠር ጥረታቸውን በቀጠሉበት ወቅት የመጣ ነው ተብሏል። ሙሴቬኒ ከሳምንት በፊት ስለ ባህር በር አክሰስ ጉዳይ አንስተው ከኬንያ ጋር ጦርነትን ገጥም ይሆናል ያሉበት ሀሳቡ ዝግቡ ሳያበቃ ኬንያን የሚጨምር የወታደራዊ ትብብርና ፌዴሬሽን ለመመስረት ሀሳብና ጥሪ አቅርበዋል። እንደ አውሮፓ አቆጣጠር በ2023 ማሊ፣ ቡርኪና ፋሶና ኒጀር የመከላከያ ትብብር ስምምነት መፈራረማቸው ይታወሳል። በዚህም የሳህል ሀገራት ጥምረት የሚል ማህበር መስርተዋል። በመቀጠል ከወታደራዊ ባለፈ የኢኮኖሚ ትብብር ኮንፌዴሬሲ የመሰረቱ ሲሆን ቀድሞ ከነበረው የምዕራብ አፍሪካ ሀገራት የኢኮኖሚ ትብብር ኢኮዋስ አባልነታቸውን ለቀው ወጥተዋል። የሳህል ትብብሩ በመፈንቅለ መንግስት ስልጣን የጨበጡ አዳዲስ መንግስታትና መሪዎች የፈጠሩት ህብረት ነው። ሙሴቬኒም ለምስራቅ አፍሪካ ይሄ ሞዴልና የወታደራዊ ትብብር ያስፈልጋል ሲሉ አሁን ላይ ሀሳባቸውን አቅርበዋል። በጉዳዩ የምስራቅ አፍሪካ ሀገራቱ የሰጡት መልስ ግን እስካሁን የለም። ፑቲን የአሜሪካን የሰላም እቅድ ተቀበሉ። ትራምፕ ለኪየቭ ቀነ ገደብ ሰጡ።
በሳምንቱ ባለ 28 ነጥብ ያለው የሰላም ስምምነት ሐሳብና ቅድመ ሁኔታ ከዋሽንግተን ሾልኮ ነበር። የዩክሬን ጦርነትን ለማስቆም የሚሹ ትራምፕ ለጋዛ እንዳደረጉት ሁሉ የሰላም ስምምነት ሐሳብ በሚስጥር ሲያረቁ ቆይተዋል። የትራምፕ ልዩ መልእክተኛና ለክሬምሊን ቅርብ የሆነው በጋራ እንዳቀረቡት የተነገረው የሰላም ስምምነት ሐሳብ ሰነዱ ለሞስኮና ኪየቭ መድረሱን ተዘግቧል። ዩክሬን መሬት እንድትሰጥ፣ ወታደሯን እንድትቀንስ፣ ወደ ኔቶ የምታደርገውን ጉዞ ጨርሳ እንድታቆም ይጠይቃል። ቅድመ ሁኔታው ለሞስኮ ያደላ ነው የተባለለት ሰነድ ታዲያ በሩሲያው ፕሬዝዳንት ፑቲን ተቀባይነት አግኝቷል። ፑቲን የትራምፕን የዩክሬን ባለ 28 ነጥብ የሰላም እቅድ ወቅታዊ ነው ሲሉ ጉዳዩን አስመልክተው በሰጡት መልስ ተናግረዋል። ፑቲን በጸጥታው ምክር ቤታቸው ጋር በነበራቸው የኦፕሬሽን ስብሰባ ስለ ጉዳዩ በሩሲያ የላይኛው ምክር ቤት አፈ ጉባኤ ጥያቄ ቀርቦላቸዋል። ፑቲን የአሜሪካ የዩክሬን የሰላም እቅድ በይፋ እንዳልተብራራና አጠቃላይ ብቻ እንደሆነ የተናገሩ ሲሆን ሩሲያ የትራምፕን የሰላም እቅድ ጽሑፍ ማግኘቷን ገልጸዋል። የእቅዱ ዝርዝር ጉዳዮች ውይይት ያስፈልገዋል ብለዋል። ፑቲን ዩናይትድ ስቴትስ በዩክሬን የሰላም እቅድ ዙሪያ በቀጥታ ከሩሲያ ጋር እየተወያየች አይደለም ያሉ ሲሆን ይህም በኪየቭ ተቃውሞ የተነሳ ነው ሲሉ ተናግረዋል። የዋሽንግተን ባለ 28 ነጥብ ሐሳብ ግን ጊዜውን የጠበቀ ነው ሲሉ ድጋፋቸውን ገልጸዋል። የትራምፕ አስተዳደር ሰነዱን ለሁለቱም አካላት የሰጠ ሲሆን ትራምፕ ዜሌንስኪ ላይ አዲስ ጫና መጀመራቸውን የተሰማው ፕሬዚዳንት ዜሌንስኪ መልሳቸውን እንዲያሳውቁ የአጭር ጊዜ ቀነ ገደብ ትራምፕ ማስቀመጣቸውን የተነገረው ዜሌንስኪ ባለ 28 ነጥቡ ሐሳብ ዩክሬን ታሪኳ የቀረበላት ትልቁ ፈተና ነው ብለውታል። የዩክሬን ፖለቲከኞችም አዲሱ የሰላም ስምምነት በሞስኮ ፍላጎት ላይ የተቃኘ ነው ሲሉ ተቃውሞታል። ዜሌንስኪ ሐሳቡን የማይቀበሉ ከሆነ የአሜሪካን የመሳሪያ ድጋፍና አሁን ላይ ከምንም በላይ ጦራቸውን እየረዳ ያለውን የወታደራዊ ስለላ መረጃ ሊያሳጣቸው ይችላል ተብሏል። ትራምፕ በዜሌንስኪ ስልጣን ሕጋዊነት ላይ መደራደሪያ አቅርበዋል። ለዩክሬን በቀረበው ሐሳብ መሰረት በቀጣይ 100 ቀናት ውስጥ ኪየቭ የመንግስት ምርጫ ማካሄድ ይጠበቅባታል። ተንታኞች የትራምፕ አስተዳደር የሰላም ስምምነት ሐሳብ ዩክሬንን ፈተና ውስጥ የጣላት ነው ብለዋል። የዩክሬን የአውሮፓ አጋሮችም የትራምፕን እቅድ ተቃውመው ከዩክሬን ጎን እንደሚቆሙ ገልጸዋል። የጠቅላዩ ጉዞ ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ በሚካሄደው የጂ20 ሀገራት ስብሰባ ላይ ለመገኘት ወደ ጆሃንስበርግ ማቅናታቸው ተሰምቷል። ከዚሁ ጉባኤ አስቀድሞም በሌላ ስብሰባ ጠቅላይ ሚኒስትሩ መካፈላቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ከጂ20 የመሪዎች ጉባኤ አስቀድሞ በደቡብ አፍሪካ ጆሃንስበርግ በተሰናዳው የአፍሪካ ርዕሳነ ብሔርና ርዕሳነ መንግስት ብሎም የአፍሪካ ህብረትና የአፍሪካ አጋሮች ስብሰባ ላይ ተሳትፈዋል። ጠቅላይ ሚኒስትር አብይ አህመድ በይፋዊ ትስስር ገጻቸው ባጋሩት መልእክትም በቡድን 20 አባል ሀገራት የመሪዎች ጉባኤ ዋዜማ የአስተናጋጃችን ሀገር ፕሬዝዳንት ከሆኑት ሲሪል ራማፎዛ ጋር ተገናኝተናል። ታሪካዊው የጂ20 ጉባኤ በአፍሪካ ምድር እንደመሰናዳቱ በተለያዩ ጉዳዮች እንዲሁም በጉባኤው የአፍሪካ የወል ድምፅና የጋራ ፍላጎት የሚቀርብበትን ሁኔታ ተወያይተናል ሲሉ አመልክተዋል። የቡድን 20 ሀገራት ጉባኤ ዛሬ ቅዳሜ ይካሄዳል ተብሎ ቀጠሮ የተያዘለት ሲሆን አንድነት፣ እኩልነትና ዘላቂነት በሚል መርህ በሚካሄደው ስብሰባ ላይ ስለ ኢኮኖሚ እድገትና የፋይናንስ ምንጮችን ስለማስፋት በስፋት ይመክራል ተብሎ ይጠበቃል። ስብሰባው በአፍሪካ ሲካሄድ ለመጀመሪያ ጊዜ ነው። በዚህ ስብሰባ ላይ አሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከደቡብ አፍሪካ ጋር የገባችበትን ውዝግብ ተከትሎ እንደማይገኙ አሳውቀዋል። ከዛ ውጭ የቡድን አባል ሀገራት መሪዎች በሙሉ ይገኛሉ ተብሎ ይጠበቃል። አባል ሀገራቱ አርጀንቲና፣ አውስትራሊያ፣ ብራዚል፣ ካናዳ፣ ቻይና፣ የአውሮፓ ህብረት፣ ፈረንሳይ፣ ጀርመን፣ ህንድ፣ ኢንዶኔዥያ፣ ጣሊያን፣ ጃፓን፣ ሜክሲኮ፣ ሩሲያ፣ ሳውዲ አረቢያ፣ ደቡብ አፍሪካ፣ ደቡብ ኮሪያ፣ ተርኪ፣ የተባበሩት አረብ ኤምሬትስና አሜሪካ ናቸው። ከጠቅላይ ሚኒስትር አብይ አህመድ ውጪ በዘንድሮ ስብሰባ ላይ ተጋባዥ የሆኑት ከሰሞኑ በኢትዮጵያ ጉብኝት ያደረጉት የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም እንዲሁም የናይጄሪያ፣ ግብፅ፣ ሲንጋፖርና ስዊዘርላንድ መሪዎች እንደሆኑ አዘጋጆች ያወጡት መግለጫ ይጠቁማል። ከዚሁ ስብሰባ ማግስት በነገው ዕለት የሲንጋፖሩ ጠቅላይ ሚኒስትር ለይፋዊ ጉብኝት ወደ ኢትዮጵያ እንደሚያቀኑ ተሰምቷል። ጠቅላይ ሚኒስትሩ ነገ እሁድ ወደ አዲስ አበባ ይገባሉ ተብሏል። በጠንካራ ኢኮኖሚያ የምትታወቀው እስያዊቷ ሀገር መሪ በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ ጉዞ ለመጀመር ቀጠሮ ይዘዋል። የሲንጋፖር ጠቅላይ ሚኒስትርና የገንዘብ ሚኒስትር ላውረንስ ዋንግ በደቡብ አፍሪካ እየተካሄደ ባለው የጂ20 ጉባኤ ከተካፈሉ በኋላ በኢትዮጵያ ይፋዊ የሥራ ጉብኝት እንደሚያደርጉ ተገልጿል።